ትግራይን እንደ ግል ንብረቱ አድርጎ የሚያስበው ኋላቀሩ የህወሓት ቡድን ክልሉን ዳግም ወደ ከፋ ዘቅትና ጦርነት ለማስገባት እየጣረ እንደሚገኝ ተገለጸ። ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ በትግራይ ክልል ወቅታዊ ጉዳይ ላይ አስመልክቶ መግለጫ ሰጥቷል። ትግራይ ከገባችበት ሁለገብ ቀውስ እንድትወጣ ብሎም በክልሉ ያሉ የፖለቲካ ልዩነቶች ሁሉን አሳታፊ በሆነ መልኩ በሰላማዊና ህጋዊ መንገድ ለመፍታት ፓርቲው ተደጋጋሚ ጥሪ ሲያደርግ መቆየቱን በመግለጫው አስታውሷል። ካለፈው ስህተታቸው ያልተማሩት የጥፋት ቡድኖች በትግራይ ህዝብ ላይ ታሪክ ይቅር የማይለው ግፍን ከፈጸመው ሻዕቢያ ጋር ጽምዶ የሚል ጥምረት በመመስረት ጦርነት አውጇል ሲል ስምረት በመግለጫው አመላክቷል። የህወሓት የጥፋት ቡድን የፖለቲካ ፓርቲዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎችና የሲቪል ማህበረሰብ ጥሪን እንዳልሰማ በመሆን ከሻዕቢያ የተሰጠውን ተልዕኮ ለመፈጸም ጥቅምት 23 2018 ዓ.ም በአዲ ወጀራትና ራያ አዘቦ ወረዳ ውስጥ በሚገኘው የትግራይ የሰላም ኃይል ላይ ጥቃት መሰንዘሩን ገልጿል። እንዲሁም ወጣቶች ላይ በደረሰው ጉዳት ሳይጸጸት ጥቅምት 26 2018 ዓ.ም የፕሪቶሪያን ስምምነት በመጣስ ግልጽ ጦርነት በማስነሳት 6 የአፋር ቀበሌዎችን ተቆጣጥሮ ይገኛል ብሏል ስምረት ፓርቲ። የቡድኑ እርምጃ የፕሪቶሪያን ውል ብቻ የሚጥስ ሳይሆን ህገ መንግስትን፣ ክልላዊ ወሰኖችንና እሴቶችን የሚሸረሽር ብሎም ከአፋር ህዝብ ጋር ዳግም የተጀመረውን ጠንካራ ግንኙነት የሚያፈርስና ትግራይን ለሌላ አደጋ የሚያጋልጥ ስለመሆኑ ፓርቲው አስታውቋል። ኋላ ቀር ቡድኑ ከህዝብ ያጣውን ተቀባይነት እንደ መጫወቻ ካርድ ሲጠቀምባቸው የቆዩት ተፈናቃዮችን ማስመለስና የትግራይን ህገ መንግስታዊ ወሰን ማስጠበቅ የሚሉትን አጀንዳዎች እንዲረሱ በማለም ዳግም ጦርነት ለመቀስቀስ እየጣረ ይገኛል ብለዋል። ዲሞክራሲያዊ ስምረት ትግራይ ይህንን ጦርነት ለማስቆምና የትግራይን ችግር በውይይት ብቻ ለመፍታት እየታገለ መሆኑን ፓርቲው በመግለጫው ያስታወቀ ሲሆን የትግራይ ህዝብና ሰራዊት የቡድኑን እንቅስቃሴ በቃ ሊል ይገባል ሲል ጥሪውን አቅርቧል። ህወሓት የሻዕቢያን ተልዕኮ ለመፈጸም ሲል ትግራይን የጦርነት ማዕከል እያደረጋት ይገኛል ያለው በመግለጫው መላው የትግራይ ህዝብ በብርቱ እንዲቃወምና ልጆቹን ከተጨማሪ ጥፋት ሊታደግ ይገባል ሲል መልእክቱን አስተላልፏል። እንዲሁም የራሳቸውን ደህንነትና ሻዕቢያን ለመከላከል ሲሉ ሰራዊቱን በማይመለከተው አጀንዳ ለጦርነት እያዘጋጀ በመሆኑ የትግራይ ወታደራዊ ኃይሎች በሻዕቢያ በሚመራው ኮማንደር ስር ሆነን አንዋጋም ሊሏቸው ይገባል ሲል ስምረት ጥሪውን አቅርቧል። ትግራይን የጦርነት አውድማ ለማድረግ ቆርጦ የተነሳውና ካለፈው ስህተቱ የማይማረው የህወሓት ኋላ ቀር ቡድን ለማስወገድ እጅ ለእጅ ተያይዘን ትግላችንን ማፋጠን አለብን ሲል ለትግራይ ህዝብና ለትግራይ ወዳጆች ፓርቲው ጥሪውን አቅርቧል። የትግራይ ህዝብ በሀገራቸው ጉዳይ ላይ በውይይትና በእኩልነት የሚወስኑበትና የሚንቀሳቀሱበት ሁኔታን ለመፍጠር ስምረት ጊዜ የማይሰጠው ጉዳይ መሆኑን በመግለጫው በመግለጽ ልዩነቶቻችን ከትግራይ ህልውና በታች መሆናቸውን አምነን ትግራይ ላይ ያንዣበበውን አደጋ አንድ ሆነን ልንጋፈጠው ይገባል ብሏል። ይህ ተስፋ የቆረጠ ቡድን ህዝቡን ወደ ከፋ ጥፋት ከማስገባቱ በፊት ሁላችንም የለውጥ ኃይሎች በጋራ በመተባበር ተላላኪ ቡድንን አስወግደን የጋራ የሆነች ዲሞክራሲያዊ ትግራይ ለመገንባት ተደራጀ ትግላችንን እንድናጠናክር እንጣራለን ብሏል ፓርቲው በወቅታዊ ጉዳይ ዙሪያ በሰጠው መግለጫ።